ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ ምንታዌ ሁለትነት በሦስትነቱ ርባይ አራትነት የሌለበት ዘወትር በአንድነት በሦስትነት የሚመለክ የሚመሰገን አምላካችን እግዚአብሔር ከሁሉም አስቀድሞ ለስም አጠራሩ ክብርና ምስጋና አምልኮትና ወዳሴ ይሁን። እንዲሁም ደግሞ ለእናቱ ለእናታችን ለእመቤታችን ለድንግል ማርያም ለእርሷም እንደሚገባት መጠን ክብርና ምስጋና ይድረሳትና ለእናንተም እንደሚገባችሁ በመላው ዓለም የምትኖሩ ውድ ኦርቶዶክሳውያን የእግዚአብሔር ቤተሰቦች እንኳን ለዐቢይ ጾም 6ኛ ሳምንት በሰላም አደረሰን አደረሳችሁ። 6ኛውን ሳምንት በተመለከተ ለተወሰኑ ደቂቃዎች የእግዚአብሔርን ቃል እንነጋገራለን፣ እንማማራለን። የምንማማርበት የትምህርታችን መነሻ ኃይለ ቃል የሚሆነው እስመ ለዘቦ ይውህብዎ ወይቤስክዎ ላለው ይጨመርለታል ወለዘሰ አልቦ እለ ይህቦ ያይድዎ የሌለውን ግን ያችን ያለችውንም ይወስዱበታል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 29 ላይ የምናገኘው ኃይለ ቃል ነው። የትምህርታችን መነሻ ነው። የእግዚአብሔር ቤተሰቦች በዚህ ኃይለ ቃል መነሻነት በተወሰኑ ደቂቃዎች ዕለቱን በተመለከተ ከመጽሐፍ ቅዱስ እንደተነሳ ነው እያጣቀስን እንማራለን። የአባቶቻችን አምላክ አምላካችን እግዚአብሔር ምስጢሩን ይግለጥልን። ይህንን ቃል የተናገረው እንደሚታወቀው ለሰራተኞቹ ለአገልጋዮቹ ወርቁን ወይንም ደግሞ መክሊቱን ሰጥቶ የሄደው ከሄደበት የተመለሰው ደጉ ባለጸጋ ነው የተናገረው። እንግዲህ እንደሚታወቀው የዐቢይ ጾም 6ኛው ሳምንት ገብርኄር ተብሎ ነው የተጠራው። ገብርኄር ማለት ደግ አገልጋይ፣ ታማኝ አገልጋይ ማለት ነው። የእግዚአብሔር ቤተሰቦች እንግዲህ ይህ ሳምንት ስለ ደግ አገልጋይ፣ ስለ ታማኝ አገልጋይና ታማኝ ስላልሆነ ደግ ስላልሆነ አገልጋይ የምንማርበት እንዲሁም ደግሞ ደግ የሆነ ታማኝ የሆነ አገልጋይ ምን እንደሚከፈለውና ታማኝና ደግ ያልሆነ አገልጋይ ደግሞ ምን እንደሚቀርበት ከምን እንደሚወጣ በሰፊው ሳምንቱን የምንማማርበት ሳምንት ነው። ታዲያ ቅድም እንደነገርኳችሁ ዕለቱን በተመለከተ በቅዳሴው መካከል የሚነበብልን ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለው ነው። ሲጀምር እንዲህ ይላል። ስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወሀቦሙ ንዋዮ ይትገበሩ ቦቱ። እነሆ አገልጋዮቹን ጠርቶ ወጥተው ወርደው ያተርፉበት ዘንድ ወርቁን የሰጠ ባለጸጋን መንግሥተ ሰማያት ትመስላለች ብሎ ነው ወንጌሉ የሚያስቀምጠው። ታዲያ ይሄ ባለጸጋ ማን ነው? ሕይወቱ ምንድን ነው ካልን እነሆ ባለጸጋው ወደ ሌላ አገር ወደ ሩቅ አገር ሊሄድ ባሰበ ጊዜ ከመሄዱ አስቀድሞ አገልጋዮቹን ጠራ ነው የሚለው። አገልጋዮቹን ጠርቶ ወለላ አሐዱ በአምጣነ ይክሉ ወሀቦሙ ለእያንዳንዳቸው እንደሚችሉት መጠን መክሊቱን ወርቁን ሰጥቷቸው ሄደ። የሰጣቸውም የወርቁ መጠን ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ነው የሰጣቸው ይላል መጽሐፍ ቅዱሱ። ታዲያ የባለጸጋ ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጥቷቸው ወሀለፈ ወደ ሩቅ አገር ሄደ። ከዚያ ከደጉ ባለጸጋ ይህንን መክሊት የተቀበሉት አገልጋዮችም በደስታ ተመልሰው እነሆ ባለ 5 የተቀበለው
የተቀበለው ለማትረፍ ነውና 5ቱን መክሊት ተቀብሎ ወጥቶ ወርዶ አቀበቱን ወጥቶ ቁልቁለቱን ወርዶ ሜዳውን ተራምዶ በተሰጠው በ5ቱ መክሊት ላይ ሌላ 5 መክሊት አተረፈ። ሲደመር እንደሚታወቀው 10 ይሆናል። 10 አደረገ። 2 የተቀበለውም ደጉና ታማኙ አገልጋይ እንደ መጀመሪያው እንደ ገብርኄር እነሆ አቀበቱን ወጥቶ ቁልቁለቱን ወርዶ ሜዳውን ተራምዶ ላቡን ጠብ አድርጎ ጉልበቱን አድክሞ ጊዜውን ሰውቶ በተሰጠው 2 መክሊት ላይ ሌላ 2 መክሊት አተረፈ። 4 አደረገ። የመጨረሻውና በቁጥር አናሳ መክሊት የተሰጠው አንዱ ደግሞ ወደ ቤቱ ከሄደ በኋላ እነሆ ሌባ ቢቀማኝ፣ ወንበዴ ቢቀማኝ፣ ሌባ ቢሰርቀኝ፣ ቀጣፊ ቢያታልለኝ የሰው ወርቅ ላጠፋ ነውን ብሎ በስጋት በፍርሃት በመንቀጥቀጥ ከባለጸጋው የተቀበለውን ወርቅ ወስዶ ምድር ቆፍሮ ቀበረው። ከዚህ በኋላ ከብዙ ዘመንና ጊዜ በኋላ ባለጸጋው ወደ እነዚህ አገልጋዮች ተመለሰ፣ መጣ። ወኀዘ ይትሐሰቦሙ ይቆጣጠራቸው ይተሳሰባቸው ጀመረ። በዚህን ሰዓት 5 መክሊት የተቀበለው ሰው ያተረፈው ሰው በደስታ በሐሴት ያንን ያተረፈውንና ከባለጸጋው የተቀበለውን መክሊት ይዞ ወደ ባለጸጋው ቀረበና ጌታዬ ሆይ እነሆ 5 መክሊት ሰጥተኸኝ ነበር፣ ነገር ግን በ5ቱ ላይ 5 አትርፌ አምጥቻለሁ፣ እነሆ ተቀበለኝ አለ። ባለጸጋውም ደግሞ ደግ ባለጸጋ ነውና ምን አለ? ኦ ገብርኄር ወምእመን ዘበውድ ምእመነ ኮንከ፣ አንተ ታማኝና ደግ አገልጋይ ሆይ እነሆ በትንሹ ስለታመንክ በብዙ ሾመሃለሁና በውስተ ፍስሐሁ ለእግዚእከ፣ ወደ ጌታህ ደስታ ግባ አለው ይላል። እንደገና ሁለተኛው መጣ፣ ባለ 2ቱ ባለ 4 መክሊቱ። ያም መጥቶ እንደ መጀመሪያው ጌታዬ ሆይ እነሆ 2 መክሊት ሰጥተኸኝ ነበር፣ አቀበቱን ወጥቼ ቁልቁለቱን ወርጄ ሜዳውን ተራምጄ አትርፌ 4 አድርጌ አምጥቻለሁና ይኸው ወርቁ ተቀበለኝ አለ። በዚህን ሰዓት ባለጸጋውም እንደ መጀመሪያው አንተ ቅንና ደግ ታማኝ አገልጋይ በትንሹ ስለታመንክ በብዙ ሾመሃለሁና ወደ ጌታ ደስታ ግባ አለው ይላል። በመጨረሻ ሰዓት የሚያሳዝነው ታሪክ ያ 1 መክሊት የተቀበለው ሰነፉና ክፉ አገልጋይ መጣ። የሚገርመው መምጣቱ ብቻ አይደለም፣ ወርቁን መቅበሩ ብቻ አይደለም፣ አነጋገሩም የተቀበረ ነው። ጸባዩም የተቀበረ ነው። አንደበቱም የታሰረ የተኮላተፈ ለበጎ ነገር ያልተከፈተ ነው። እነዚህኞቹ ወርቃቸውን አትርፈው ወደ ጌታቸው በደስታ ሲመጡ፣ ይሄ ሰው ግን በሐዘን ነው የመጣው። ይሄ ሰው ግን ወርቅ የሰጠውን ጌታ ወርቅ ስለሰጠው ለማመስገን ሳይሆን ለመንቀፍና ለመሳደብ፣ የሚሰድበውን ስድብ የሚነቅፍበትን ነቀፋ እያሰላ መጣ ይላል። ቀረብ አለና ኦ ብእሲ ድሩክ፣ አንተ ሰው ሆይ ጨካኝ እንደሆንክ አውቃለሁና ያልዘራኸውን የምታጭድ፣ ያልበተንከውን የምትሰበስብ፣ ያላስቀመጥከውን የምታነሳ ክፉ መሆንክን አውቃለሁና ስለዚህ ሌባ እንዳይቀማኝ፣ ሌባ እንዳይሰርቀኝ፣ ወንበዴ እንዳይቀማኝ፣ ቀጣፊ እንዳያታልለኝ ብዬ ወስጄ ወርቅህን ቀብሬ አስቀምጬ አምጥቼልሃለሁ፣ ተቀበለኝ አለ። የሚገርመው ነገር ግን ይሄ ባለጸጋ ክፉ አልነበረም። ይሄ ባለጸጋ ያለውን የሚሰጥ እንጂ ያልዘራውን የሚያጭድ፣ ያልበተነውን የሚሰበስብ፣ ያላስቀምጠውን የሚያነሳ አልነበረም። ግን ክፉ ሰዎች በእነሱ ክፋት ልክ ነው ሰውን የሚለኩትና ደጉን ባለጸጋ ክፉ ነህ አለው። ርሩን ባለጸጋ ጨካኝ ነህ አለው። መጽዋቹን ባለጸጋ ያልዘራውን የምሰበስብ፣ የምታጭድ፣ ያልበተንከውን የምሰበስብ ነው አለው። በዚህን ሰዓት ግን ባለጸጋው እንዲህ አለ፣
ተአምረኒኑ እነሆ ጨካኝ መሆኔን ታውቃለህን? ያልዘራሁትን የምሰበስብ የማጭድ ያልበተንኩትን የምሰበስብ ያላስቀመጥኩትን የማነሳ መሆኔን የት ነው የምታውቀኝ? እንዲያ ከሆነም ደግሞ እምደለወከት አግብ ወርቄን መክሊቴን በጊዜው በመለስክ በተገባህ ነበር። እንደነዚህኞቹ እንደ ደጋጎቹ እንደ ታማኞቹ ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር ካለው በኋላ በቀኝ በግራ የቆሙትን አገልጋዮቹን እንዲህ አላቸው፣ እነሆ ይችን አንዷን ወርቅ ተቀብራ የቆየችውን ወርቅ ከዚህ ከሰነፉ አገልጋይ አንሱና ውሰዱና ላለው ይጨመርለታል ነውና ለባለ 10ሩ ጨምሩት፣ ይችን ባለ አንዱን ግን ያለችውን ቀሙት አላቸው። ከዚያ በኋላስ እነሆ ይህንን ግን ወደ ውጭ አውጡት፣ የዘላለም ጨለማ ወዳለበት፣ ልቅሶ ወዳለበት፣ ጥርስ ማፋጨት ወዳለበት ጣሉት አላቸው ነው የሚለው። የእግዚአብሔር ቤተሰቦች ይህ የመጽሐፍ ቅዱስ ክፍል ነው። ይሄ በምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ነው። ወደ ወርቁ ስንመጣ፣ ወደ ዋና ነገሩ ስንመጣ፣ ወደ ሕይወታችን ስንመጣ ዋነኛው አስተምሮ ምንድን ነው? ሊያስተምረን የፈለገ ምንድን ነው ካልን አባቶቻችን መተርጉማን፣ የቤተ ክርስቲያናችን ሊቃውንት ቀደምቶቹ በረከታቸው ይደርብንና ሰፋ አድርገው አምልተው አመስጥረው ተርጉመውልናል። ባለጸጋ የተባለው መድኃኔ ዓለም ኢየሱስ ክርስቶስ ነው። የማያበድሩት ባለጸጋ፣ ሰጥቶ የማይጎልበት ባለጸጋ፣ ዓለምን በዝናብ አብቅሮ በፀሐይ አብስሎ የሚመግበው ባለጸጋ፣ በኃይል ዘይልቅህዎ እግዚእ ዘይግዝዎ ንጉሥ ዘይሰይምዎ፣ የማይሾሙት ንጉሥ፣ የማይነቅፉት ጌታ፣ የማያበድሩት ባለጸጋ ኢየሱስ ክርስቶስ ነው። ወደ ሩቅ አገር የሚሄድበት ሰዓት ሲደርስ፣ ወደ ሌላ አገር የሚሄድበት ጊዜ ሲደርስ አገልጋዮቹን ጠራ ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ከተወለደ በኋላ በዚህ ዓለም 33 ዓመት ከ3 ወር የሰውነት ሥራውን ሰርቶ የሚያርግበት፣ ወደ ሰማይ የሚወጣበት፣ በአባቱ ቀኝ የሚቀመጥበት ጊዜና ሰዓት ሲደርስ እነሆ ሁሉን ትተው ለተከተሉት ለደቀ መዛሙርቱ ለሐዋርያት የሰጣቸውን ሥልጣነ ክህነት በአዲስ ተፈጥሮ የሰጠንን ልጅነት የሰጠንን ጸጋ ያጠይቃል ይላሉ። ስለዚህ ሌላ ሀገር የተባለችው መንግሥተ ሰማያት ናት ለማለት ነው። ሌላ ሀገር የተባለው ከዚህ ዓለም ወደ ሰማይ ማድረጉን ነው። ባለጸጋ የተባለው ክርስቶስ ነው። ቸሩ ባለጸጋ፣ ደጉ ባለጸጋ፣ መክሊቱን ለአገልጋዮች የሚሰጥ ባለጸጋ ክርስቶስ ነው። ወደ ሌላ ሀገር ሄደ ወይም ወደ ዳግል የሚሄድበት ጊዜ ሲደርስ ማለት ወደ ሰማይ የሚያርግበት ጊዜ ሲደርስ ማለት ነው። ወደ ሰማይ የሚሄድበት ጊዜ ሲደርስ ደቀ መዛሙርቱ አገልጋዮቹን ጠራና ለእያንዳንዳቸው እንደ አቅማቸው፣ እንደ መጠናቸው፣ እንደ ልካቸው መክሊቱን ሰጣቸው። ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 ሰጥቷቸው ሄደ ነው የሚለው። ይህንን አጠር ለማድረግ መተርጉማን አባቶቻችን ባለ 5 የተባለው ማን እንደሆነ፣ ባለ 2 የተባለው ማን እንደሆነ፣ ባለ 1 የተባለው ማን እንደሆነ ከቀድሞ አባቶችም ዛሬ በሕይወተ ሥጋ ካሉ አባቶችም ጠቅሰውና ዘርዝረው አስተምረውናል። በድጋሜ በረከታቸው ይደርብን። ባለ 5 የተባለው ታማኙና ደግ አገልጋይ የተባለው ማን ነው ከተባለ ነቢየ እስራኤል ቅዱስ ሙሴ ነው ይላሉ አባቶቻችን። ሙሴ ታማኝ ነው። ሙሴ ደግ ነው። ሙሴ 5 ጸጋዎች የተሰጡት፣ 5 መክሊቶች የተሰጡት፣ በ5ቱ መክሊቶቹ 10 መክሊቶች ያደረገ፣ በ5ቱ ላይ 5 ያተረፈ ደግ አገልጋይ መሆኑን ጠቅሰው አባቶቻችን አስቀምጠውልና
የሙሴ አምስቱ መክሊቶቹ ምንድን ናቸው ከተባለ የሙሴ አምስቱ መክሊቶቹ ከእግዚአብሔር ከባለጸጋው ከክርስቶስ ከእግዚአብሔር የተቀበላቸው አምስቱ መጻሕፍተ ሙሴ ናቸው። አዎ የእግዚአብሔር ሰዎች። አዎ ታዲያ በአምስቱ ላይ አምስት አተረፈ ማለት ሙሴ አምስቱን መጻሕፍት ጽፎ በአምስቱ መጻሕፍት ውስጥ 10ቱ ትእዛዛትን ሰራ። 10ቱ ትእዛዛትን ለሕዝቡ አስተማረ። በ10ቱ ትእዛዛት እሱ ተመራ፣ ሕዝቡንም መራ ማለት ነው። ታዲያ በዚህ ሙሴ ተመስግኖበታል፣ የዋህ ተብሎበታል፣ ታማኝ ተብሎበታል፣ ተሹሞበታል፣ ተሸልሞበታል። ወደ ደስታው ወደ ጌታው ደስታ ገብቶበታል። እንደሚታወቀው ሙሴ የዋህ ነው። ሙሴሰ የዋሁትም ሁሎሙ ደቂቀ እስራኤል፣ ከደቂቀ እስራኤል በተለየ ሁኔታ ሙሴ የዋህ ነው ይላል መጽሐፍ። ሙሴ ደግ ነው። ስለ ሕዝቡ እኔን አጥፋኝ የሚል መሪ ነው ሙሴ፣ የሚል ነቢይ ነው ሙሴ፣ የሚል ባለመክሊት ነው ሙሴ። አረ ይህም ብቻ አይደለም ወገኖቼ፣ እስኪ ዛሬ እናስበው። በግብፁ ንጉሥ በፈርዖን ቤት የፈርዖን የልጅ ልጅ ተብለህ እደግ፣ ጮማ ቁረጥ፣ ጠጅ ጨልጥ ቢባል የለም። የፈርዖን የልጅ ልጅ ተብዬ በምቾት በተድላ በደስታ ከማድግ ይልቅ ከምኖር ይልቅ ከሕዝቦቼ ጋር መከራን ብቀበል ይሻለኛል ያለ ነው ሙሴ። ስለዚህ ሙሴ ደግ ነው። ስለዚህ ሙሴ ታማኝ ነው። ስለዚህ ሙሴ በእግዚአብሔር ፊት የሚቀርብ ነው። ይህንን ተመልክተው ነው አባቶቻችን መተርጉማን የዕለቱን ወንጌል ሲተረጉሙ ባለ አምስት የተባለው ሙሴ ነው አሉ። ብዙ ምስጢር አለው እና አሳጥረው። ባለ ሁለት የተባለ ደግሞ ማን ነው ይሉና ሊቀ ሐዋርያቱ ቅዱስ ጴጥሮስ ነው። ጌታ ጴጥሮስ ሆይ ትወደኛለህ ብሎ የጠየቀው መውደዱን ከጠየቀው በኋላ በጎቹን እንዲጠብቅ አደራ የሰጠው የመንግሥተ ሰማያትን ቁልፍ የሰጠው ሙሴ ነው። አንተ ብፁዕ ነህ ጴጥሮስ ነው። አንተ ብፁዕ ነህ፣ በአንተ ላይ ቤተ ክርስቲያንን እሰራታለሁ ብሎ እግዚአብሔር የመሰከረለት ጴጥሮስ ባለ ሁለት ተብሏል። ለጊዜው ባለ ሁለት የተባለበት ጴጥሮስ 2 መልእክታትን ጽፏል እንደምታውቁት። ከዚያ በላይና በተጨማሪ ደግሞ ብሉይ ከአዲስን ከፈጣሪው ከክርስቶስ ተቀብሎ ያስተማረ የተማረ ያስተማረ በሕጉ የኖረ በሕጉ የተመራ ሕጉን በአግባቡ ያስተላለፈ ነው ጴጥሮስ። በረከቱ ይደርብን። ስለዚህ ጴጥሮስ እንደ ሙሴ የዋህ ነው። ጴጥሮስ እንደ ሙሴ ታማኝ ነው። በታማኝነት አገልግሏል። መስቀሉን ተሸክሞ ተከትሏል። በጎቹን በታማኝነት ጠብቋል። ጠቦቶችን በታማኝነት ጠብቋል። ስለ በጎቹ ተሰቅሏል። ስለ በጎቹ ተገርፏል። ስለ በጎቹ ተሰዷል። ስለዚህ ሙሴ ታማኝ ነው። ሙሴ የዋህ ነው። እንደ ጴጥሮስም የዋህ ነው። እንዴት? ሙሴ ሕዝቡን ከምታጠፋ እኔን አጥፋኝ እንዳለ ሁሉ ጴጥሮስም ደግሞ ጌታዬ ሆይ አትሙትብኝ፣ ያንተ ሞት የኔ ሞት ይሁን ብሏል። ይሄ ይውህና ነው። ይሄ ደግነት ነው። ለዚህ ነው አምላካችንም እንደ ርግብ የዋህ እንደ እባብ ደግሞ ብልሆች ሁኑ ብሎ የተናገረው። ስለዚህ ጴጥሮስም ሐዋርያው ቅዱስ ጴጥሮስ እንደ ሙሴ የዋህ እንደ ሙሴ ታማኝ ስለሆነ ባለ ሁለት መክሊት ነው ብለው አባቶቻችን አስቀምጠዋል። ባለ አንድ የተባለው ደግሞ ማን ነው ይሉና ባለ አንድ የተባለው ይሁዳ ነው። ይሁዳ ባለ አንድ ነበር። ነገር ግን ያችን አንዷንም መክሊት የቀበረ ነው ይሁዳ። ያ ክፉና ጨካኙ አገልጋይ አንዷን መክሊት ወስዶ እንደቀበረ ይሁዳም ደግሞ መክሊት ተቀብሎ ነበር። የሐዋርያነት ስልጣን ተሰጥቶት ነበር። ከሐዋርያት ጋር አብሮ ስልጣነ ክህነት ተሰጥቶት ነበር። ነገር ግን ያንን ወስዶ ቀበረው ማለት በትዕቢት ቀበረው፣ በፍቅረ ነዋይ ቀበረው። ከአይሁድ ጋር ተስማምቶ በ30 ብር ጌታውን በመሸጥ ይሁዳ አንዱን ወርቅ ቀበረ። ወርቃችን ከመቅበር መድኃኔዓለም ይሰውረን እግዚአብሔር ሰዎች። ስለዚህ ባለ 5 የተባለው ሙሴ፣ ባለ 2 የተባለው ጴጥሮስ፣ ባለ 1 የተባለው ደግሞ ይሁዳ መሆኑን በሰፊው ታሪኩን ዘርዝረው አባቶቻችን አስቀምጠውልናል። ወደ አሁኑ ስንመጣ ደግሞ ባለ 5 የተባሉት
ሊቃነ ጳጳሳት ናቸው። ባለ ሁለት የተባሉት ካህናት ናቸው። ባለ አንድ የተባሉት ደግሞ ዲያቆናት ናቸው። ሊቃነ ጳጳሳት ባለ አምስት የተባሉበት ምንድን ነው ካልነ ሊቃነ ጳጳሳት 5 ስራዎችን መንፈሳዊ ስራዎችን ያከናውናሉ። በአንበሮተ ጳጳሳትን ይሾማሉ፣ ካህናትን ይሾማሉ፣ ዲያቆናትን ይሾማሉ፣ ያጠምቃሉ፣ ያቆርባሉ። ስለዚህ ሊቃነ ጳጳሳት የ5 መክሊት ባለሀብቶች ናቸው። እንግዲህ ካተረፉበት ያተረፈ ካለ 10 ያደረገ ካለ ባለ 5 ናቸው። ባለ 2 የተባለው ደግሞ ካህናት ናቸው። የካህናት ሀብታቸው መክሊታቸው 2 ነው። እሱም ደግሞ ማቁረብና ማጥመቅ ነው። ባለ 1 የተባሉ ዲያቆናት ናቸው። የዲያቆናት መክሊታቸው 1 ነው። እሱም ደግሞ ተልእኮ ነው። ይህንን ታሪክ በተለይ በጉባኤ ቤት ያለን መምህራን ወይንም ደቀ መዛሙርት በሰፊው እናውቀዋለን። የሁልጊዜ ታሪካችን ነው። የሁልጊዜ ጥናትና ትምህርታችን ነው። ግን እኔ ልላችሁ የፈለግኩት ታሪኩን ብቻ ሳይሆን ዛሬ ምድር ላይ ዛሬ ቤተ ክርስቲያኗ ላይ ያሉት አባቶች ጳጳሳት፣ ያሉት ካህናት፣ ያለነው ዲያቆናት መስፈርታችን፣ መለኪያችን፣ አብነታችን እነማን ናቸው? አካሄዳችንስ ማንን መምሰል አለበት የሚለውን መልእክት ለማስተላለፍ ያክል ነው። እንደሚታወቀው የጳጳሳት አባቶቻችን መስፈርት ወይንም ደግሞ የጳጳሳት አባቶቻችን መለኪያዎች እነ ሙሴና ጴጥሮስ ናቸው። ሙሴ የጳጳሳት መለኪያ ነው። አንድ ጳጳስ ባለ 5 ባለ መክሊት ነው። በ5ቱ መክሊት ላይ ደግሞ 5 ያተረፈ ነው ብለን የምንናገርለት ብላ ቤተ ክርስቲያን ልትናገርለት የሚችለው እንደ በሙሴ መለኪያ ሲያልፍ ነው። ሙሴ ቅድም ብያቸዋለሁ። ሙሴ የመከራውን ባሕር ከፍሎ ሕዝቡን የሚያሻግር ነው፣ ያሻገረ ነው። ሙሴ ከተድላ ከደስታ ይልቅ ከሕዝቡ ጋር መከራ መቀበልን የመረጠ ነው። ሙሴ ከእግዚአብሔር በሕዝቡ ላይ መቅሰፍት እንኳን ቢታዘዝ ጌታ ሆይ ይህንን ሕዝብ ከምታጠፋ አስቀድመህ እኔን ከሕይወት መዝገቤ ሰርዝ ያለ ነው። ሙሴ ሕዝቡን በበረሃ የመራ ነው። ሙሴ ለሕዝቡ መና ከደመና እያወረደ ውሃ ከጭንጫ እያፈለቀ የመገበ ሲመግብ የነበረ ነው። ሙሴ በእግዚአብሔር ፊት ቀርቦ ከ570 በላይ ከእግዚአብሔር ጋር የተነጋገረ ነው። ሙሴ የቃል ኪዳኑን ታቦት ከእግዚአብሔር እጅ የተቀበለ ነው። ሙሴ ሕግን የሰራ ነው። ሙሴ ሕጉን ሰርቶ በሕጉ ተመርቶ በሕጉ ሕዝቡን የመራ ነው። ስለዚህ ዛሬ አንድ ጳጳስ ሊባል የሚገባው አንድ አባት ሊባል የሚገባው የሙሴን መስፈርት ሲያሟላ ብቻ ነው። 5 ሀብት ወይንም 5 መክሊት ለእያንዳንዱ ጳጳሳት አባቶቻችን ተሰጥቷቸዋል። ቤተ ክርስቲያን ባደርነት ሰጥታቸዋለች። ለእያንዳንዱ ጳጳሳት 5 ተሰጥቷቸው በ5ቱ ላይ 5 ሲያተርፉ በሙሴ መለኪያ ይለካሉ፣ በጴጥሮስ መስፈርት ይለካሉ። መስፈርቱን አሟልተዋል ይባላል። ለምሳሌ እንደ ሙሴ ተሸሽጎና ተደብቆ ከመብላት ከመጠጣት ይልቅ በአማረ መኪና ከመሽከርከር ይልቅ ለፖለቲካ ተገዥ ከመሆን ይልቅ እንደ ሙሴ ብቻዬን ሆኜ በቤተ መንግሥት ተጠልዬ ፖለቲካን ተገን አድርጌ ከምበላ ከምጠጣ ከሕዝቤ ጋር መከራ ብቀበል ይሻለኛል ማለትን ይጠይቃል ጵጵስና። እንደ ሙሴ ከጭቆና አገዛዝ ሕዝቡን ነፃ ማውጣት ይጠይቃል። እንደ ሙሴ የመከራውን ባሕር ከፍሎ ሕዝቡን ማሻገር ይጠይቃል። እንደ ሙሴ ከእግዚአብሔር እንኳን መከራ ታዞ ቢመጣ በሕዝቡ ኃጢአት ምክንያት ጌታ ሆይ ይህንን ሕዝብ ከምታጠፋ እኔን አጥፋ ብሎ በእግዚአብሔር ፊት ቆሞ ማማለድን ይጠይቃል ጵጵስና። እንደ ሙሴ በረሃብ ዘመን መናውን አበርክቶ ውሃውን አፍልቆ
ማጠጣትን ይጠይቃል። እንደ ሙሴ አዎ በእግዚአብሔር ፊት ቁሞ መነጋገርን ይጠይቃል። እንዲህ ከሆነ ነው አባቶቻችን በትክክል በመክሊታቸው፣ በጵጵስናቸው፣ በምንኩስናቸው፣ በጾማቸው፣ በጸሎታቸው፣ በብሕትውናቸው፣ በማዕርጋቸው አትርፈዋል፣ ትርፋማ ሆነዋል የምንላቸው የሚባሉት። እንዲህ ከሆኑ ደግሞ ምን ይባላሉ? አንተ ደግ አገልጋይ፣ አንተ ታማኝ አገልጋይ፣ በትንሹ ስለታመንክ በብዙ ትሾማለህና ወደ ጌታ ደስታ ግባ ይባላል። ማለት ይህን ሲያሟሉ ነው። ሁለተኛ የዛሬዎቹ ካህናት መለኪያቸው እነማን ናቸው? መስፈሪያቸው እነማን ናቸው? አብነታቸው፣ ሚዛናቸው በማን ነው የሚለካው ካልን በቅዱስ ጴጥሮስ ነው። በቅዱስ ጴጥሮስ ጌታ ቅድም ብያቸዋለሁ። ቅዱስ ጴጥሮስን ትወደኛለህ ካለ በኋላ አዎ ጌታ እንደምወድ አንተ ታውቃለህ አለ። በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ተባለ። እሺ ብሎ ተቀበለ። ቅዱስ ጴጥሮስ በጎቹን ጠበቀ፣ ግልገሎቹን ጠበቀ፣ ጠቦቶቹን ጠበቀ። ከተኩላ አዳናቸው፣ ከረሃብ ከጥም አዳናቸው። ከምን በረሃብ አዎ እንዳይጎዱ በነፍሳቸውም በስጋቸውም እንዳይጎዱ አደረገ። የተበተኑትን ሰበሰበ፣ አንድ አደረገ። በቁጥር ያነሱትን አበዛ። በአንድ ቀን እንኳ 3,000 በጎችን ነው ሙሴ የገዛ። ጴጥሮስ የገዛ። በምን ገዛ? ራሱን የቻለ አትታለው። ግልጽ ነው ብዬ ነው። ስለዚህ ዛሬም ቢሆን ቤተ ክርስቲያኗ ላይ ያለነው ካህናት ያሉት አባቶች ካህናት ደጋጎች ናቸው፣ ታማኞች ናቸው፣ ክብረ ክህነታቸውን የጠበቁ ናቸው፣ አደራቸውን እየተወጡ ነው ሊባልላቸውና ሊዘመርላቸው የሚገባው በጴጥሮስ መስፈርት ከሄዱ ነው። የቅዱስ ጴጥሮስን መስፈርት ካሟሉ ነው። እንደ ጴጥሮስ በጎቹን ሳይጠብቁ በኃጢአት እንኳን ተሰናክለው ንስሐ ለመግባት የሚመጡትን ምዕመናን እስከ 10,000 ብር እየጠየቁ ንስሐ ላይ ሲይዙ ሀብታምና ድሃ እየለዩ ንስሐ ላይ ሲለዩ ቋንቋና ሰፈር እየለዩ እኔ ካህን ነኝ ቢሉት አዎ የስም እኩል ይሆናል እንጂ የግብር ስንኩል ነው የሚሆነው። በስም እኩል በግብር ስንኩል እንዳይሆን መጠንቀቅ ያስፈልጋል። ሳሳጥረው ባለ አንድ የተባሉ ዲያቆናት ናቸው ብያቸዋለሁ። እኔንም ጭምር ያካትታል። ታዲያ ዲያቆናት አብነታቸው መስፈርታቸውና መለኪያቸው ማን ነው ካላችሁ የዲያቆናት መለኪያ ቅዱስ እስጢፋኖስ ነው። ዲያቆንነት አገልግሎትን ይጠይቃል፣ መላላክን ይጠይቃል፣ ሰማዕትነትን ይጠይቃል። እግር ማጠብ ሰማዕትነት ነው። የአባቶቻችንን ለአባቶቻችን መታዘዝ ሰማዕትነት ነው። ቀለል ስናደርገው ከዚያም በላይ ሌላ ሰማዕትነት አለ። ስለዚህ እኔ ዲያቆን ነኝ ማለት ብቻ ሳይሆን ማጉሊያ ይዞ መጮህ ብቻ ሳይሆን ሰማዕትነትን ይጠይቃል፣ እስጢፋኖስነትን ይጠይቃል፣ ወልድ በየማነ አብ ሆኖ መመልከትን ይጠይቃል። ጌታ ሆይ የሚያደርጉትን አያውቁምና ኃጢአት አታድርግባቸው፣ አትቁጠርባቸው ማለትን ይጠይቃል። ወገኖቼ መስፈርቱ ይሄ ነው። ስለዚህ የዲያቆናት መለኪያ ማን ነው ከተባለ ቅዱስ እስጢፋኖስ ነው። በረከቱ ይደርብን። ለጳጳሳትና ለካህናት ለመነኮሳት ለዲያቆናት ብቻ የተሰጠ አይደለም። የምዕመናንም መለኪያ አላቸው። የምዕመናንም መስፈርት አላቸው። የምዕመናን መለኪያቸውና መስፈሪያቸው ማን ነው? ስማ ደጉ አብርሃም ነው። ቤቱን ከተመሳቀለ ጎዳና ሰርቶ እንግዳ ሲቀበል የነበረው ስማ ደጉ አብርሃም ነው። ሥላሴን በግንድት የተቀበለው የእግዚአብሔርን ቃል የሚሰማው እሺ የሚለው ከጣዖት አምላኪ ዘመዶቹ ከመምለኪያነ ጣዖት ወገኖቹ ወጥቶ ወደ ባዕድ ሀገር የተሰደደው ጣዖቱን የሰበረው ኃጢአትን የተጸየፈው እግዚአብሔርን የተከተለው አብርሃም ነው። ስለዚህ ምዕመንም አብርሃምን ሲወክል ነው አንድ ሰው ታማኝ ነው፣ ደግ አገልጋይ ነው ሊባል የሚችለው። ስለዚህ አባቶችና እናቶች እንደው አባቶች ጳጳሳትን፣
ካህናትን ዲያቆናትን ብቻ ስንናገር ዕዳውን ለእኛ ብቻ እንዳታደርጉት። ምዕመናንም መለኪያ አላቸው፣ መስፈሪያ አላቸው፣ ልክና መጠን አላቸው። አብርሃምን የማይወክል ምዕመን፣ በአብርሃም መለኪያ የማይጓዝ ምዕመን ሊባል አይቻልም። አዎ በግብሩ ስንኩል በስሙ እኩል ነው የሚሆነው። የወጣቶችም ራሱን የቻለ መስፈሪያ ያላቸው መለኪያ አላቸው። እሱ ማን ነው ካላችሁ ታዛዡና ደጉ ይስሐቅ ነው። አባቱ ልጄ ሆይ ልሰዋ ነው፣ ና እንጨቱንና እሳቱን ተሸክመህ ወደ ተራራው ወደ ሞሪያ ተራራ እንሂድ ሲባል እሺ ያለ፣ ልሰዋ ነው ሲባል አባቴ ወይ እንግዲያስ አስቀድመ እጄንና እግሬን እሰረኝ የሚል ይስሐቅ የወጣቶች መለኪያ ነው። ዛሬ እንኳን እንደ ይስሐቅ ያለ ወጣት አባት እናቱን የሚያከብር ለሀገር የሚቆረቆር ለእውነት የሚቆም ከአንገቱ ማተብ ያለው ወጣት እየጠፋ አይደለም ወገኖቼ። ስለዚህ ይህን ማሰብ ይጠይቃል። ስለዚህ ባለ 5 የተባሉ ጳጳሳት፣ ባለ 2 የተባሉ ካህናት፣ ባለ 1 የተባሉ ደግሞ ዲያቆናት ነን ማለት ነው። ስለዚህ ባለ 1 የተባለው ሰው ሂዶ ወርቁን እንደቀበረ ዛሬም እኮ ብዙዎቻችን ወርቃችንን የቀበርን ሰዎች አለን። ወርቅ የተባለ ስልጣነ ክህነት ነው። ወርቅ የተባለ ክርስትና ነው። ወርቅ የተባለ እግዚአብሔርን ማምለክ ነው። ወርቅ የተባለ ፍቅር ነው። ወርቅ የተባለ ትሕትና ነው። ወርቅ የተባለ ትዕግስት ነው። ወርቅ የተባለ አንድነት ነው። ወርቅ የተባለ ክብረ ክህነት ነው። ዛሬ ክብረ ክህነቱን ያልቀበረ ማን አለ? በዝሙት ዛሬ ፍቅሩን ያልቀበረ ማን አለ? በጥላቻ ዛሬ ትዕግስቱን ያልቀበረ ማን አለ? በትዕቢት ዛሬ ልግስናውን ያልቀበረ ማን አለ? በስስት ዛሬ ፍቅረ እግዚአብሔርን ያልቀበረ ማን አለ? በፍቅረ ነዋይ ፍቅረ ቢጽን ማን ያልቀበረ አለ? በፍቅረ ነዋይ። ወገኖቼ አንዳንዱ በትዕቢት ወርቁን ቀብሯል። አንዳንዱ በዝሙት ቀብሯል። አንዳንዱ በዘረኝነት ቀብሯል። አንዳንዱ በስርቆት ቀብሯል። ዛሬ ቢፈተሽ ምን ያልቀበረ አለ? ዛሬ ማን ነው አንተ ታማኝና ደግ አገልጋይ ሆይ በትንሹ ስለታመንክ በብዙ ሾመሃለው ወደ ጌታ ደስታ ግባ የሚባል ይኖር ይሆን? ከሊቅ እስከ ደቂቅ፣ ከላይ እስከ ታች፣ ከፓትርያርክ እስከ አፄ ሕይወት ድረስ ይኖራል? ራስን መፈተሽ ይጠይቃል። ስለዚህ ባለ 5 የተባሉ እነዚህ ናቸው። ስለዚህ ምን ማለት ነው? የአንዱን ወስዳችሁ ለዛኛው ጨምሩለት ማለት አንዲቱን ስለቀበረ በድቁና ክህነቱ በስርዓትና በንጽህና ካላገለገለ ድቁናው ተቀምጦት ወደ ምዕመንነት ይወርዳል ማለት ነው። ሌላኛው ባለ 5 የተባሉ ትዳር መስርተው ልጆችን ወልደው ልጆችን የሚያሳድጉ የሚንከባከቡ ልጆችን በአግባቡ የሚያሳድጉ እነሱ ባለ 5 ይባላሉ። ልጆችን በአግባቡ አሳድገው ተንከባከበው ለፍሬ ካበቁ እነሱ ባለ 10 ሆነው የታመንክ አገልጋይ የታመንክ ወዳጅ ይባላሉ። ባለ 2 የተባሉ ደግሞ ባልና ሚስት ናቸው። እነሱም ደግሞ በታማኝነት በፍቅር ትዳራቸውን መስርተው ልጅ ሲወልዱ ባለ 4 ይሆናሉ። ባለ 1 የተባሉ ደግሞ ባሕታውያን መነኮሳት ናቸው። እነሱ ብቸኛ ናቸው። እነሱ አንድ ናቸው። ለማንም የሚሉት የለም። እግዚአብሔርን ብቻ ተከትለው ወደ ጫካ ወደ በረሃ የሚሄዱ ናቸው። ስለዚህ ዛሬስ ቢሆን ወደ መነኮሳቱ ወደ ባሕታውያኑ ሰፈር ስነድ ስንቱ ቆቡን የቀበራለ፣ ስንቱ ምንኩስናውን የቀበራለ። ወገኖች ሁላችንም መክሊታችንን ከመቅበር መድኃኔዓለም የሚሰውረን። ሌላ ባለ 5 የተባለው በ5ቱ መታመን ማለት በ5ቱ ሕዋሳት አፋ መታመን በ5ቱ ሕዋሳት አፋ መታመን ይውላችሁ ለ5ቱ ሕዋሳተ ውስጥ ቅድስና ያበቃል። በአንደበት መታመን፣ በዓይን መታመን፣ በጆሮ መታመን፣ በእጅ መታመን፣ በእግር መታመን፣ በዓይነ ሥጋ መታመን፣ ለዓይነ ነፍስ ለዓይነ ልቡና ያበቃል። በእግረ ሥጋ መታመን ለእግረ ሕሊና ክብር ያበቃል። በእደ ሥጋ መታመን ለእደ ሕሊና ክብር ያበቃል። ስለዚህ ባለ 5 ማለት በ5ቱ የታመነ ያተረፈ ማለት በ5ቱ ሕዋሳት አፋ ታምኖ 5ቱን ሕዋሳተ ውስጥም ገንዘብ ያደረገ በቅድስና ያስዋበ ማለት።
ባለ ሁለት የተባለ እያንዳንዳችን ሁለት የተባሉ ሁለቱ መክሊቶች ነፍስና ስጋ ናቸው። በነፍሱና በስጋው የተጠቀመ በነፍሱም በስጋውም ያተረፈ ማለት ነው። ባለ አንድ የተባለም ያው አንድ ነው እንደምታውቁት ነው። ስለዚህ ሳምንት በሰፊው ይህንን የምናይበት። ስለዚህ ላለው ይጨመርለታል ማለት ምን ማለት ነው? በአንዱ ለታመነ ሁለት ይጨመርለታል። በድቁናው ለታመነ ቅስና ይጨመረዋል። በቅስናው ለታመነ ልቅና ይጨመርለታል። በምንኩስናው ለታመነ ጵጵስና ይሰጠዋል። በትዳሩ የታመነ ልጆች ይሰጡታል። በትንሹ ዕድሜ የታመነ ብዙ ዕድሜ ይሰጠዋል። በስጋዊ ሰውነቱ የታመነ መንፈሳዊ ሰውነት ይሰጠዋል። መንፈሳዊ በጠባይ አእምሮ በአእምሮ ጠባይ የታመነ አእምሮ መንፈሳዊ ይሰጠዋል። በምድራዊ ሕይወት የታመነ ሰማያዊ ሕይወት ይሰጠዋል። በጊዜያዊ የታመነ ዘላለማዊ ሕይወት ይሰጠዋል። በስጋ የታመነ በነፍስ ዋጋ ያገኛል። በአመፅ ገንዘብ የታመነ የማያልፈውን ገንዘብ መንግሥተ ሰማያትን ይወርሳል ማለት ነው። እግዚአብሔር ሰዎች ላለው ይጨመርለታል ማለት እሱ ነው። አንድ ጥቅስ ልንገራችሁ። አዳም አባታችን በትንሿ በዕፀ በለስ ባለመታመኑ የተነሳ ሰብአዊ ክብሩን ሰብአዊ ባህሪውን አጥቷል። ዛሬ ዓለም ላይ ያለው ሰውም የሁላችሁ ጤና ያጣው፣ ዕድሜው ያጠረው፣ በረከት የጎደለው፣ ፍቅር የጎደለው፣ ትዕግስት የጎደለው፣ አንድነቱ የተቃወሰበት በትንሹ ስላልታመነ ነው። ስለዚህ በትንሹ ታምነን አንተ ታማኝና ደግ አገልጋይ ሆይ ወደ ጌታ ደስታ ግባ የሚለውን ቃል እንድንሰማ መድኃኔዓለም ኢየሱስ ክርስቶስ መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።